ጎግል ለጀመናይ ሙሉ በሙሉ አዲስ ግሎ አፕ ወይም እጅግ በጣም አስገራሚ የዲዛይን ለውጥ አድርጎለታል። ነገር ግን ለውጡ የውጪ ውበት ብቻ አይደለም፣ ከውስጥ ወይም አንደር ዘ ሁድ የተደረጉት ማሻሻያዎች አጠቃቀማችንን ሙሉ በሙሉ የሚቀይሩ ናቸው። ዝም ብለን ጥያቄ ከምንጠይቃቸው ተራ የኤአይ ቻት ቦቶች ዘመን ወጥተናል። እኛ በምንተኛበት ሰዓት ላይ ስራቸውን በጀርባ የሚያከናውኑ የኤአይ ጀንቶች ወደሚባሉበት አዲስ ምዕራፍ በይፋ ተሸጋግረናል። ዛሬ በዚህ ቪዲዮ ይህ አዲሱ የጀመናይ ስሪት በስልክም ሆነ በዌብሳይት ምን አዳዲስ ነገሮችን ይዞ መጥቷል፣ በተለይ ደግሞ ስራችንና የይዘት ፈጠራችን ወይም ኮንተንት ክሬሽናችንን እንዴት በ10 እጥፍ እንደሚያጠቃልለን በተግባር አሳያችኋለሁ። ይህንን አፕዴት ካላወቃችሁ ወደ ኋላ መቅረታችሁ ነው። ስለዚህ ቪዲዮን እስከ መጨረሻው ማየታችሁ እንዳትረሱ። ጎግል በታሪኩ እንዲያት ለውጦችን አድርጎ አያውቅም። ጎግል እንግዲህ ጀመና ላይ ብቻ አይደለም ማለት ነው አፕዴቶችን ያደረገው፣ እጅግ በጣም ብዙ አይነት ፕሮዳክቶች ላይ በጣም ብዙ አይነት አፕዴቶችን አድርጓል። እነሱንም በሌላ ቪዲዮዎች አሳያችኋለሁ። ዛሬ ግን ስለ ጀመናይ ነው ማለት ነው ሙሉ በሙሉ ማሳያችሁ። ጉግል ኒውራል ኤክስፕሬሲቭ ዩአይ የሚባለውን አዲስ የንድፍ ዘይቤ ወይም ደግሞ ዩዘር ኢንተርፌስ ይዞልን መጥቷል። በጣም ጽዱና አላስፈላጊ ነገሮች የሉበት ወይም ሚኒማሊስት ሆኗል ማለት ነው። እንደምታዩት ጀመናይ አሁን ላይ ለመጠቀም እጅግ በጣም ሳቢ ሆኖ ነው የተሰራው። ይህንን አፕዴት ለማግኘት በቅድሚያ አፕ ስቶር ወይም ፕሌይ ስቶር ላይ አፕዴት ማድረግ ይኖርባችኋል ማለት ነው። የጀመናይን አፕሊኬሽን አፕዴት ሳታረጉትም ሊመጣላችሁ ይችላል። አፕዴት ካላረጋችሁት አፕዴት አድርጉት። እንዲሁም ካመጣላችሁ እንግዲህ መጠቀማችሁን ቀጥሉበት። በመታዩት ሁኔታ እንግዲህ የጀመናይን አፕ ስንከፍት የግሎ አፕ ኢፌክት አለው፣ ሰማያዊ ግሎ አፕ አለው ማለት ነው። በጣም ነው የሚያምረው። ከዚህ በፊት ከነበረው እጅግ በጣም አሳምረው ነው የሰሩት። ከዚህ በፊት የነበረው ጀመናይ ላይ እዚህ ስር በጣም ብዙ የተዝረከረኩ ነገሮች ነበሩ። ነገር ግን እነሱም በሙሉ አጠቃለው የፕላስ ምልክቷ ውስጥ አስገብቶታል። ፕላስ ምልክቷን ስንጫ እንደምታዩት ሁሉም ሜኖች ይመጡልናል። ከፎቶ ጀምሮ ካሜራ፣ ፋይልስ፣ ድራይቭ፣ ኖትቡክስ ከላይ ተደርድሯል። እንዲሁም ደግሞ ከታች ኢሜጅ ክሬሽን፣ ሚውዚክ ክሬሽን፣ ካንቫስ፣ ዲፕ ሪሰርች፣ ጋይድ ለርኒንግ እና አዲሱ ፐርሰናል ኢንተለጀንስ የተባለው ሴቲንግ ተጨምሯል ማለት ነው። እጅግ በጣም ነው የሚያምረው። እንዲሁም ከዚህ በፊት የነበረው ሳይድ ባሩን 3 ነጠብጣቡን በምትጫኑበት ሰዓት ነበር የሚመጣው። ነገር ግን አሁን ላይ ወደ ጎን ስዋይፕ ስታረጉት እራሱ ይወጣል ማለት ነው። እጅግ በጣም የሚያምር ዩዘር ኢንተርፌስ ነው የተጠቀሙት። እንደምታዩት እዚህ ጋርም በጣም የተዝረከረኩ ነገሮች ነበሩ። እነሱንም እጅግ በጣም በሚያምር መልኩ እንዲህ አስቀምጦልናል። እንዲሁም ደግሞ ኖትቡክንም ጨምሯል ማለት ነው። ኖትቡክ ኤልኤምን እዚህ ጋር አካተውልናል። ሌላኛው ጎግል ኦምኒ የሚባል አለ። እሱም በቅርቡ ይካታል ተብሎ ይጠበቃል። ነገር ግን የፕሮ ተጠቃሚዎች ከሆናችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት ላይብረሪው በዚህ መልኩ ተቀምጧል። ሌላኛው ሰርች ቻት ከዚህ በፊትም ነበረ። ጀምስንም በዚህ መልኩ እንግዲህ ካታጎራይዝ አድርጎ አስቀምጦልናል። ሌላው እጅግ በጣም አስገራሚ ነገር እንግዲህ ጎግል ጀመናይ 3.5ንም ይፋ አድርገውታል። እንደምታዩት አሁን ላይ የምንጠቀመው የጎግል 3.5 ነው። እያንዳንዱ ሞዴሎች ከዚህ በፊት የቴክስት ቦክሱ አጠገብ ነበር የሚቀመጡት። አሁን ግን ከላይ አድርገውታል። እንደምታዩት የላይኛውን ስንጫን እያንዳንዱን ሞዴሎች ያመጣልናል። ቲንኪንግ ሌቭልንም በሁለት አስቀምጦልናል። የመጀመሪያው ስታንዳርድ ነው፣ ሁለተኛው ኤክስቴንድድ ይባላል። ይህም ስታንዳርድ የምትጠቀሙ ከሆነ ቤስት ፎር ሞስት ኩዌሽን ይላል። ለብዙ ጥያቄዎች እጅግ በጣም ተመራጩ ነው ስታንዳርድ። ኤክስቴንድ ደግሞ ለኮምፕሌክስ ፕሮብሌሞች ወይም ኮምፕሌክስ የሆኑ ችግሮችንም ሶልቭ የሚያደርገው ኤክስቴንድ የተባለው ነው። ስለዚህ እንዳጠቃቀማችሁ እዚህ ጋር እየቀያየራችሁ መጠቀም ትችላላችሁ። ሌላኛው አዲስ ነገር ደግሞ እዚህ ጋር እንደምታዩት ከላይ በኩል የእርሳስ ምልክት አለ። እሱም በምንጫንበት ሰዓት ላይ ዌልካም ስትሬንጀር ይላል። ይህም እንግዲህ ከዚህ በፊት ክሮም ላይ እንደምታውቁት ኢንኮግኒቶ ሞድ የሚባል አለ። እንደዛ አድርጎ ነው ማለት ነው እዚህ ጋር ያመጡልን። እንደምታዩት ቴምፖራሪ ቻትስ ዶንት አፒር ኢን ሪሰንት ቻት ይላል። ሪሰንት ቻት ወይም ደግሞ እዚህ ጋር አይቀመጥም ማለት ነው። እዚህ ጋር የምታዩት ቴምፖራሪ ቻት ነው። በ72 ሰዓት ውስጥ እንግዲህ ራሱ ክሊር ያደርጋል ማለት ነው። የምትፈልጉትን ፕራይቬት ጥያቄዎች ከፈለጋችሁ እዚህ ጋር መጠየቅ ትችላላችሁ። ስለዚህ ይሄንን ኤክስ አድርገን እንመለሳለን። ሌላኛው ደግሞ እንደምታዩት ታይፕ በምናደርግበት ሰዓት ላይ የግሎ አፕ ኢፌክቱ በዚህ መልኩ ይታያል ማለት ነው። ስለዚህ አንድ ጥያቄ ጠይቀ ነው ምን አይነት መልስ እንደሚሰጥን አሳያችኋለሁ። በዛውም እዚህ ውስጥ አንድ የተደበቀ ፊቸር አለ፣ እሱንም አሳያችኋለሁ። ለምሳሌ ስለ አርሰናል ጠይቅ፣ ወቅታዊ ነገር እሱ ስለሆነ ቴል ሚ ፋክትስ አባውት አርሰናል ፉትቦል ክለብ። እንደምታዩት ጥያቄዎችን ስጠይቁ እጅግ በጣም ከለርፉል የሆነ ግሎ አፕ አለ ከላይ፣ እሱ ቲንክ እስከሚያደርግ ማለት ነው። መልሱንም በዚህ መልኩ አንቶልናል። ቀደም ሴክሬት ያልኳችሁ ወይም ደግሞ የተደበቀው ነገር ያልኳችሁ እዚህ ጋር ነው። ከዚህ በፊት ጀመናይን በምትጠቀሙበት ሰዓት ላይ ጥያቄዎችን ስጠይቁ መልስ ብቻ ነበር የሚያመጣላችሁ። አሁን ግን ከምስል ጋር ነው ማለት ነው መልሶችን የሚያመጣላችሁ እንደምታዩት። ሌላኛው ደግሞ እጅግ በጣም ፈጣን ነው። 3.5 ጀመናይ እጅግ በጣም ፈጣን ነው። በዛ ላይ ደግሞ መልሶቹም እጥር ምጥን ያሉ ናቸው። በተለይ ደግሞ ኮንተንት ክሬሽን ላይ ያላችሁ ልጆች ከዚህ በፊት የነበረው ጀመናይ በጣም ትልቅ ነገር ነው ለውጥ ያደረጉት። ስክሪፕቶችን ከዚህ በፊት የነበረው ጀመናይ ሲጽፍ በጣም አሳጥሮ ነበረ። የአሁኑ ጀመናይ ግን እጅግ በጣም ሰፊ እንዲሁም ደግሞ ግልጽ የሆነ ስክሪፕት ነው የሚጽፈው። እሱንም በኋላ ላይ ያሳያችኋለሁ።
እንደምታዩት መልሱን በዚህ መልኩ አንጥቶልናል ማለት ነው። ሌላው አፕዴት ደግሞ ከታች እንደምታዩት want to explore more of Arsenal's history ይላል። ጥያቄ ጠይቃችኋል። ሁለት አይነት ጥያቄዎች አሉ። ከዚህ ውስጥ የምትፈልጉትን መርጣችሁ እዛው ጋር እንዲመልስላችሁ ማድረግ ትችላላችሁ። የግሎ አፕ ኢፌክቱ የሚመጣው የመጀመሪያ ጥያቄ ሲጠይቁት ብቻ ነው። ከዛ በኋላ እንደምታዩት ምንም አይነት ኢፌክት አያመጣም። ቲንኪንጉንም በዚህ መልኩ መመልከት ትችላላችሁ። ይህም ዩዘር ኢንተርፌሱ በጣም ተቀይሯል። እንደነገርኳችሁ እንግዲህ ከምስል ጋር ነው የሚያመጣው ብያችኋለሁ። እንደምታዩት እያንዳንዱን ነገር ግልጽ አድርጎ አስቀምጦልናል። ሌላኛው ደግሞ ላይቭ ቻት ነው። እሱንም እንዴት እንደምንጠቀመው አሳያችኋለሁ። ስለዚህ ኒው ቻት እንለዋለን እዚህ ጋር በምታዩት መልኩ እንግዲህ የላይቭም ኤክስፒሪየንስ ወይም የላይቭም ዩዘር ኢንተርፌስ ተቀይሯል። እንደምታዩት እጅግ በጣም የሚያምር ሚኒማሊስት የሆነ ነው። ስለዚህ አንድ ጥያቄ እንጠይቀው። ቆይ ተረጋጊ። ስለ አዲሱ የጎግል ጀመናይ ዩቲዩብ ቪዲዮ ልሰራ አስቤያለሁ። ስለዚህ እጅግ በጣም የሚያምር ሰዎችን የሚስብ የዩቲዩብ ቪዲዮ ስክሪፕት በአማርኛ ጻፍልኝ። ጉግል ጀሚናይ 5 ገና ስላልወጣ አሁን ባለው አዲሱ ጀሚናይ 3.5 እና ጀሚናይ ኦምኒ ላይ ትኩረት አድርገን የምንሰራው ቪዲዮ በጣም ማራኪ ይሆናል። ሰዎች ስለ አዲሱ የኤአይ ቴክኖሎጂ ምን እንዳሰቡ እንድታውቅ የቪዲዮውን መግቢያ አስደሳች ጥያቄ በመጠየቅ ልትጀምረው ትችላለህ። ከዚያም በሁለተኛው ክፍል ስለ ጀሚናይ 3.5 ችሎታዎች እና ፍጥነት ገልጸህ የጀሚናይ ኦምኒን ደግሞ የቪዲዮና የድምጽ ሂደቶችን በተሻለ መንገድ እንዴት እንደሚያስተናግድ ብታሳይ መልካም ነው። ከዚያም ቪዲዮውን ስታጠቃልል ሰዎች የገጠማቸውን ልምድ እንዲተናትኑና እንዲወያዩበት በመግባበዝ ትልቅ ተሳትፎ መፍጠር ትችላለህ። እሺ፣ ስለዚህ ሙሉ የአማርኛ ስክሪፕት ጻፊልኝ። እሺ፣ እንግዲያውስ ይህንን የማራኪ ቪዲዮ ስክሪፕት በአማርኛ ተጠቀም። የመግቢያ ትዕይንት በስክሪኑ ላይ ብቅ ሚል አዲስ የሰው ሰራሽ አስተሳሰብ ዓለም አቀፍ አብዮት። ሰላም ተወዳጆቼ፣ ዛሬ የምንወያየው ስለ አዲሶቹ የጀሚናይ 3.5 እና የጀሚናይ ኦምኒ ሞዴሎች ነው። እነዚህ አዳዲስ ስልቶች የቴክኖሎጂውን ዓለም እንዴት እየለወጡት እንደሆነ እስቲ እንመልከት። የሁለተኛው ትዕይንት የጀሚናይ 3.5 ፍጥነትና ጥበብ። በመጀመሪያ ጀሚናይ 3.5ን እንመልከት። በከፍተኛ ፍጥነትና ብልጠት የሚታወቀው ይህ ሞዴል ውስብስብ ስራዎችን ያለምንም ጥረት ለማከናወን የሚያስችል አስደናቂ ችሎታ አለው። አሁን ደግሞ ወደ ጀሚናይ ኦምኒ እንሸጋገር። ይህ ሞዴል ስለ ዓለም ያለውን ግንዛቤ ከፍ በማድረግ በተለይ የቪዲዮና የድምጽ መረጃዎችን በተዋሃደ መንገድ በማቀናበር ታላቅ ለውጥ አምጥቷል። እነዚህን አዳዲስ ፈጠራዎች አስመልክቶ ምን ይሰማዋል? እንደሰማችሁት እንግዲህ ልክ ሰው እንደሚያወራ ነው እያንዳንዱን ነገር የተነተነችልኝ። እኔው ላይ ያላሰብኩትን ኢንትሮ ነው እዚህ ጋር የነገረችኝ። እንግዲህ ቪዲዮን ሰርቼዋለሁ፣ ምንም ማድረግ አልችልም። በዚህ መልኩ እንግዲህ የተናገረችውን በሙሉ እዚህ ጋር ያስቀምጥላችኋል። ከዚህ በፊት ከነበረው ጀሚናይ ለየት የሚያደርገው እንግዲህ እንደምታዩት ላይቭን በምትጠቀሙበት ሰዓት ላይ እዛው ላይ ቻቱ አያመጣም ነበረ። አሁን ግን ላይቭ ተጠቅማችሁ እዛው ጋር ጥያቄ መጠየቅ ትችላላችሁ። ከዛው ቻት ሳትወጡ ሁሉንም ነገር ማድረግ ትችላላችሁ። ስለዚህ በዚህ መልኩ የዩቲዩብ ስክሪፕቶችንም ማዘጋጀት ትችላላችሁ። ለኮንተንት ክሬተሮች እንግዲህ እጅግ በጣም ትልቅ ነገር ነው። በዚህ መልኩ የተለያዩ አይነት የዩቲዩብ ስክሪፕት አይዲያዎችን በመውሰድ በራሳችሁ ይዘት እንግዲህ መጻፍ ትችላላችሁ። ሙሉ ለሙሉ ኮፒ ማድረግ ሳይሆን ከዚህ በፊት እንደነገርኳችሁ ከዚህ ላይ ሐሳቦችን ወስዳችሁ አሁን እጅግ በጣም የሚገራርም ሐሳብ ነው እዚህ ጋር የሰጠችኝ። እኔ ለምሳሌ ይሄን ቪዲዮ ከመስራቴ በፊት ይሄን ነገር ባረገው ኖሮ እዚህ ጋር የሰጠችኝ ነገር ጽፌ ስክሪፕቱን ማዘጋጀት ይችል ነበር። ስለዚህ እናንተም በዚህ መልኩ መጠቀም ትችላላችሁ። እጅግ በጣም ብዙ አዳዲስ ለውጦችን አድርጓል። እንደምታዩት እንግዲህ ቮይስን በዚህ መልኩ ሪከርድ ማድረግ ትችላላችሁ። ይህም እጅግ በጣም አዲሱ ለውጥ ነው። ዩዘር ኢንተርፌሱን ሙሉ ለሙሉ ነው ማለት ነው የቀየሩት። በጣም የሚያምርና ሚኒማሊስት የሆነ ዩዘር ኢንተርፌስ ነው የተጠቀሙት። አሁን ደግሞ ስለ ፐርሰናል ኢንተለጀንስ እናያለን ማለት ነው። እንደምታዩት ዶንት ፐርሰናላይዝ ዲስ ቻት ይላል። ይህንን ኦን ካረኩት ፐርሰናላይዝ ያደርጋል ማለት ነው። ይህም ማለት ከዚህ በኋላ መጥቼ እዚህ ጋር ጥያቄዎችን በምጠይቅበት ሰዓት ላይ ከዚህ በፊት የጠየቁትን ጥያቄዎች አገናዝቦ በዛ ስታይል ወይም በዛ መልኩ ነው ማለት ነው መልሶችን የሚሰጠኝ። እንደምታዩት ኦን ሳረገው ፐርሰናላይዝ ዲስ ቻት ወይን ሄልፕፉል ይላል። ይህንንም ለማድረግ ሴቲንግ ውስጥ እንገባለን። ከዛም ፐርሰናል ኢንተለጀንስ የሚል አማራጭ አለ። ከዛም ሚሞሪ የሚለው እንደምታዩት ኦን ሆኗል ማለት ነው። ይህም ጀሚናይ ሪሜምበርስ ዩር ፓስት ቻትስ ሶ ዩ ዶንት ሃቭ ቱ ሪፒት ዩርሰልፍ ካሚንግ ሱን ቱ ላይቭ ይላል። ከዚህ በፊት ጀሚናይን የነገራችሁትን ነገር ማስታወስ ይችላል የሚለውን ኮንሰፕት ነው ማለት ነው የሚይዘው። እንደምታዩት ከዚህ በፊት የነገራችሁትን ቻት ወይም ከዚህ በፊት ያወራችሁትን ነገር ማስታወስ ወይም ሚሞራይዝ ማድረግ ይችላል። ስለዚህ ድጋሚ ያን ነገር መጠየቅ የለባችሁ ማለት ነው። በዛው ቀጥላችሁ ነው ጥያቄዎችን የምትጠይቁት። ለምሳሌ የቅድሙ ቻት ላይ ስለ ዩቲዩብ ስክሪፕት ጠይቂያት ነበር። ስለዚህ ከዚህ በኋላ ቪዲዮዎችን መስራት ስፈልግ ሐሳቡን ብቻ ነው የምሰጠው። ለምሳሌ ቀጣይ ቪዲዮዎችን የምሰራው ከሆነ ስለ ጎግል ኦምኒ ቪዲዮ ስራልኝ ብዬ እዛ ጋር መጻፍ ብቻ ነው የሚጠበቅብኝ። ሌላ ነገር ማብራራት አያስፈልግም ማለት ነው። በዛው ስታይል ከዚህ በፊት የነገረችን ስታይል ማለት ነው
ቅድም እንዳያችሁት ያንን ስታይል ተከትላ ነው ከዚህ በኋላ የቪዲዮ ስክሪፕቶችን በዛው ስታይል ነው የምጽፍልን። ስለዚህ ይህም እጅግ በጣም ጠቃሚ ነው። እንደምታዩት ኮኔክትድ አፕም በዚህ መልኩ አስቀምጦልናል። ስለ ኮኔክትድ አፕም ከዚህ በፊት ነግራችኋለሁ። ይህንንም ኦን ማድረግ አለባችሁ ማለት ነው። አዲስ አፕዴት ስለሆነ ሁሉም ነገር ኦፍ አድርጎ ነው የሚያስቀምጠው። ሌላው የምትፈልጉትን ነገር እዚህ ጋር ኮኔክት ማድረግ ትችላላችሁ። ጉግል ሰርችንም እዚህ ጋር አካቷል። ከዚህ በፊት ጉግል ሰርች አልነበረም። ስለዚህ ይህንን ኢሜል ጉግል ሰርች ላይ ወይም ዩቲዩብ ላይ በምጠቀምበት ሰዓት ላይ እያንዳንዱ ነገር አናላይዝ ያደርጋል ማለት ነው። ስለዚህ ጥያቄዎችን በምጠይቅበት ሰዓት ላይ ያንን ኤክስፒሪያንስ ወስዶ እዚህ ጋር መልሶችን ይሰጠኛል። ለምሳሌ ዩቲዩብ ላይ ሰርች ማድረጋቸውን ነገሮች ያጠናል። ጉግል ላይም ሰርች ማድረጋቸውን እያንዳንዱ ነገር ስለሚያጠና ለኔ ጥያቄዎችን መመለስ በጣም ይቀለዋል ማለት ነው። በዚህ መልኩ ኮኔክትድ አፕን ካየን ኢንስትራክሽንስ ፎር ጀሚናይ የሚል አማራጭ ደግሞ አለ። ከስተማይዝ ጀሚናይስ ሪስፖንስ ላይክ ዩዝ ቡሌት ፖይንትስ ፎር ሎንግ ፓራግራፍ ይላል። ይህም ከዚህ በፊት ፉል ቱቶሪያል ሰርቼላችኋለሁ። ጀሚናይን እንዴት መጠቀም እንዳለባችሁ እንግዲህ ከሀ እስከ ፐ ቪዲዮ ሰርቻለሁ። ያንን ቪዲዮ ያላያችሁ እዚህ ካርድ ላይ አስቀምጥላችኋለሁ። ያንን ነው እንግዲህ እዚህ ጋር እየሰጠን ያለው። እንደምታዩት ፐርሰናላይዝ ማድረግ የምትችሉት እንዴት እንደሆነ እዚህ ጋር ያሳያችኋል። ምን አይነት ኢንስትራክሽኖችን መጠቀም እንዳለብን እዚህ ጋር ኤግዛምፕሎችን አስቀምጦልናል። እኛም የራሳችንን የምንፈልገው ካለ እዚህ ጋር አድ ማድረግ እንችላለን። ለምሳሌ እኔ የዩቲዩብ ቪዲዮዎችን በምጠይቅበት ሰዓት ላይ የዩቲዩብ ቪዲዮ ስክሪፕት እንዲጽፍልን ከፈለኩ አይ ፕሪፈር ሎንግ ኤንድ ዲቴል አንሰር ብዬ ኢንስትራክሽን ሰጠዋለሁ ማለት ነው። ሰብሚት። ስለዚህ በዚህ መልኩ ኢንስትራክሽኖችን ወይም መመሪያዎችን እዚህ ጋር መጻፍ ትችላላችሁ። ለእናንተ በሚስማማ መልኩ መመሪያዎችን እዚህ ጋር ማስቀመጥ ትችላላችሁ። ሌላኛው ኖትቡክ ላይ ኮኔክት ያደርጋል ብያችኋለሁ። እንደምታዩት ከዚህ በፊት ኖትቡክ ላይ የተጠቀምኩትን ነገር እዚህ ጀሚናይ ላይ አንጥቶልኛል ማለት ነው። ከዚህ በፊት የነበረው የጀሚናይ ሞዴል ላይ ወይም ከዚህ በፊት አፕዴት ያልተደረገው ጀሚናይ ላይ ይህ ነገር አልነበረም። የዚህ ቪዲዮ ዋና ዓላማ የጀሚናይ ዩዘር ኢንተርፌስ እና ዩዘር ኤክስፒሪየንሱ አፕዴት እንደሆነና ምን አይነት ለውጦችን አሉት የሚለውን ለማሳየት ነው። ዩዘር ኢንተርፌስ እና ዩዘር ኤክስፒሪየንስ ደግሞ ካልገባችሁ ዩዘር ኢንተርፌስ ማለት እዚህ ጋር የምታዩት ነው ማለት ነው። እያንዳንዱ ለውጦች፣ ቴክስቶቹ፣ አኒሜሽኖቹ እነዚህ እያንዳንዱ ዩዘር ኢንተርፌስ ይባላሉ። ዩዘር ኤክስፒሪየንስ የሚባለው ደግሞ እኔ አሁን ለምሳሌ በጣም ደስ ብሎኝ ነው ይሄን ነገር እየተጠቀምኩ ያለሁት። እኔ ያለኝ ኤክስፒሪየንስ ወይም እኔ እዚህ ላይ ያለኝ የአጠቃቀም ልምድ ዩዘር ኤክስፒሪየንስ ይባላል ማለት ነው። በቀጣይ ደግሞ ጉግል I/O 2026 ላይ የተከናወኑ እጅግ በጣም አስገራሚ ነገሮችን ይዤላችሁ እመጣለሁ። ይህንን ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። ጥያቄም ካላችሁ ሀሳባችሁን ወይም ጥያቄያችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። የጀሚናይንም ፉል ኮርስ አዘጋጅቻለሁ ማለት ነው። ያንንም ያልተመለከታችሁ እዚህ ኢንድ ስክሪን ላይ አስቀምጥላችኋለሁ። ሃስታ ላ ቪስታ